የካራማራ ድል ሲታወስ እንደምን ነው? ከኪን ከባህል ከታሪክና ከሀገራዊ ስር መሰረቱ ካራማራ ድል ሲታወስ እንደምን ነው? በካራማራ ሰንሰለታማ ኮረብታ የተከበበችው ጅጅጋ ካራማራን ዙረሽ ጅጅጋንን ባየሽ እንደ ልብሽ ኩራት የታገኛለሽ በሚል የህዝብ ግጥም የምትሞካሽ ናት። የሶማሊያ ጦር ይወረኛል ብላ አልጠበቀችም ነበር፣ ግን ሆነ። ወረራው ከሐረርጌ በተጨማሪ ባሌ ደረሰ። ወቅቱ 1969 ዓመተ ምህረት እንደነበር ይነገራል። ታላቋን ሶማሊያ እገነባለሁ ብሎ የተነሳው የሶማሌ ፕሬዝዳንት ዚያድ ባሬ ጦር ከኢትዮጵያ ድንበር በምስራቅ በኩል እስከ 700 ኪሎ ሜትር ድረስ በደቡብ እስከ 300 ኪሎ ሜትር ድረስም ዘልቆ ገባም አጠቃም። የቀድሞው ርዕሰ ብሔር የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበርና የአብዮታዊ ጦር ጠቅላይ አዛዥ ሌተናል ኮሎኔል መንግስቱ ኃይለማርያምም ሚያዝያ 4 ቀን 1969 ዓ.ም ኢትዮጵያ መወረሯን አሳውቀው ክተትን አወጁ። እኛና አብዮቱ በተሰኘው የሻምበል ፍቅረ ስላሴ ወግደረስ መጽሐፍ ላይም የጥሪው ይዘት በጥቅሉ እንዲህ ተቀምጧል። ታፍራና ተከብራ የኖረች ኢትዮጵያ ተደፍራለች። በአሁኑ ሰዓት የአብዮታዊት እናት ሀገራችን ዳር ድንበርና የማይገሰሰው አንድነታችን በውጭ ኃይል እየተደፈረ ነው። በአብዮታችንና በአንድነታችን በጠቅላላው በብሔራዊ ህልውናችን ላይ የሚደረገው ወረራና ድፍረት እጅግ አሳሳቢ ሁኔታ ላይም ደርሷል። ለብዙ ሺህ ዘመናት አስከብሮን የኖረው አኩሪ ታሪካችን በዚህ አብዮታዊ አዲስ ትውልድ ጊዜ መጉደፍም የለበትም። አገር ወዳድ ኢትዮጵያውያንና ኢትዮጵያውያት የኢትዮጵያ ህዝብ ክብርና ነጻነትን ለመድፈር ሀገርህን ለመቁረስ የተጀመረውን ጣልቃ ገብነትና ወረራ ከመለዮ ለባሹ ጋር ተሰልፈው ለመደምሰስ የምትዘጋጅበት ጊዜ አሁን ነው። ተነስ፣ ታጠቅ፣ ዝመት፣ ተዋጋ፣ እናሸንፋለን የሚል ነበር የዕለቱ የክተት አዋጅ ማለት ነው። የ1969 ዓመተ ምህረት የሶማሌ የዚያድ ባሬ ወረራ ከኢትዮጵያ ድንበር በምስራቅ በኩል እስከ 700 ኪሎ ሜትር እንዲሁም በደቡብ በኩል ደግሞ 300 ኪሎ ሜትር በሶማሌ ሰራዊት እንዲደፈር በርካታ ኢትዮጵያውያን እንዲሞቱና እንዲቆስሉ አካል ጉዳተኛ እንዲሆኑም በአጠቃላይ ኢትዮጵያና ኢትዮጵያውያን በርካታ የህይወትና የንብረት መስዋዕትነት እንዲከፍሉም ያደረገ ነበር። ኢትዮጵያ በወቅቱ በብዙ የውስጥ ችግሮች ተወጥራ ስለነበር የዚያድ ባሬ ወረራ ፈተና ሆኖባትም እንደነበር በታሪክም ተከትቧል። የወቅቱን የርዕሰ ብሔሩን ተነስ ታጠቅ ዝመትን ተከትሎ ቀድሞ ስጋ ሜዳ ይባል በነበረውና በክተቱ አዋጅ መሰረት ታጠቅ የጦር ሰፈር በተባለው ጦርም ለ3 ወራት የሰለጠነው 300 ሺህ ሚሊሻ ወይም ህዝባዊ ሰራዊት ከመደበኛው ጦር ጋር ሆኖ በወቅቱ በአብዮቱ አደባባይ መስቀል አደባባይ ታላቅ ሰልፍ አሳየ። በዘመኑ አጠራሯ ከአብዮታዊት ኢትዮጵያ ጎን በሶቪየት ህብረት አማካይነት ሶሻሊስት ሀገሮች ከጎኗ ሲቆሙ በተለይም ኩባና ደቡብ የመን እግረኛ ሰራዊት ታንከኞችና መድፈኞችን በመላክም እስከ ህይወት መስዋዕትነት ከፍለዋል። እኛና አብዮቱ ታሪካዊ ክንውኑን እንዲህ ዘክሮታል። ኦጋዴንን ተቆጣጥሮ የያዘውን የሶማሊያን ጦር በተባበረ ኃይል ወግቶ ለማስወጣት ኩባ በጀነራል ኦቾዋ የሚመራ ከ30 ሺህ በላይ ወታደሮች አሰልፋ ወሳኝ ውጊያ አካሂዳለች። የሶማሊያን ጦር ለመውጋት ከኢትዮጵያ ሰራዊት ጋር የሚሰለፉ የደቡብ የመን የታንከኛና የመድፈኛ ክፍሎችን ልካለች። በኢትዮጵያ መንግስት ጥያቄ የኢትዮጵያ ሰራዊትና የውጭ መንግስት ወታደሮችን አስተባብሮ በበላይነት የሚመራና የሚዋጋ የጦር አዛዥ ሶቪየት ህብረት የተደራጀ ግዙፍ ጦር በሊቀመንበር መንግስቱ ጠቅላይ አዛዥነት እየተመራ በአጭር ጊዜ ውስጥም የሶማሊያን ጦር አንኮትኩቶ ብዙን ገድሎና ማርኮ በሽሽት ያመለጠውን ቀሪ ጦር ከግዛታችን በማባረር የኢትዮጵያን አንድነት አስጠበቀ፣ ድንበራችንንም አስከበረ ሲል በዚሁ እኛና አብዮቱ በሚለው ታሪካዊ ክንውንም ከትቦት አልፏል። የሶማሊያ ጦር የቆሬን የመከላከያ ቀጠና በጎን በማለፍ በጃርሶና በኮምቦልቻ በኩል አድርጎ ድሬዳዋ በፌዲስ ሐኪም ጋራ በኩል ሐረርን ለመያዝ ከታህሳስ 15 ቀን 1970 ዓ.ም ጀምሮ ከፍተኛ ማጥቃት ሰነዘረ። የኢትዮጵያና የኩባ ሰራዊትም ወደ ሐረር በመገስገስ ላይ የነበረውን ፌዲስ ላይ ድሬዳዋን ለመያዝ በመገስገስ ላይ የነበረውን ድሬዳዋ አውሮፕላን ማረፊያና ጨርቃጨርቅ ፋብሪካው አጠገብ እንደደረሰ 2 ከፍተኛ የመልሶ ማጥቃት ዘመቻዎችን አካሂዷል። በዚህ መልሶ ማጥቃትም ኮሎኔል ፋንታ በላይና በኋላ ሜጀር ጄኔራል የአየር ኃይል ባልደረቦች እንደ አንድ እግረኛ ወታደር ጠመንጃ ይዘው በግንባር ተሰልፈው በጀግንነትም ተፋልመዋል። በዚህ ቀውጢ ሰዓትም ለራሳቸው ሳይሳሱ የጠላትን ጦር በአየር ደብድበዋል። ከጠላት ወገንም ወደ 3000 የሚሆን ሰራዊት ደመሰሱ። ጠላት በተለይ በድሬዳዋ አካባቢ ከ40 በላይ የሚሆኑ ታንኮች፣ ብዛት ያላቸው መድፎች፣
የተለያዩ ቀላልና ከባድ መሳሪያዎች በከፊል ሲወድምበት ከፊሉን ደግሞ ጥሎ በመሸሹ ከፍተኛ የንብረት ኪሳራ ደረሰበት። በዚህ ሽሽት ገና ከእሽግ ያልወጡ የኔቶ መሳሪያዎችም ተማርከዋል። የሶማሊያ ጦር ከዚህ ሽንፈት በኋላ ዋናው የመልሶ ማጥቃት ዘመቻ ከመጀመሩ በፊት ባልተጠበቀና ባልታሰበ ፍጥነትም ይዞታውን በመልቀቅ መፈርጠጡንም ተያያዘው። ይሁን እንጂ የኢትዮጵያና የኩባ ሰራዊት ቀደም ብሎ በታቀደው መሰረትም በየካቲት ወር 1970 ዓ.ም ዋናውን የመልሶ ማጥቃት ዘመቻውን ጀመሩ። አብዛኛውን ምስራቃዊ ደጋ ክፍል ነፃ በመውጣት የካቲት 26 ቀን 1970 ዓ.ም እጅግ ስትራቴጂካዊ የሆነውን የካራማራን ኮረብታና አካባቢውን ከወራሪው ጠላት አስለቀቀ። የካቲት 27 ቀን 1970 ዓ.ም የጂጅጋ ከተማና አካባቢዋን በቁጥጥር ስር አውሎ ሰንደቅ ዓላማችን በነጻነት እንድትውለበለብ አደረገ። በኋላም የኩባው ፕሬዝዳንት ፊደል ካስትሮና ኮሎኔል መንግስቱ ኃይለማርያም በተገኙበት በጂጅጋ ድል ሲከበርም የመልሶ ማቋቋም ሥራ በይፋ መጀመሩንም አንጋፋው ጋዜጠኛ ታደሰ ገብረ ማርያምም ያስተውሳሉ። የሶማሊያን ሰራዊት ድል ተመትቶ ካራማራ ኮረብታ ላይ የኢትዮጵያ ሰንደቅ ዓላማ ከተውለበለበ የካቲት 26 ቀን 2018 ዓ.ም ይኸው በዚህ ዓመት 48 ዓመታትን አስቆጠረ ማለት ነው። የድሉ መታሰቢያም በዕለቱ በሀገራችን ኢትዮጵያ በክልሎችና በመዲናችን አዲስ አበባ ሁልጊዜ እየተከበረ ሲታወስም ይኖራል።